አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች ሰላም በያላችሁበት። ቪዲዮ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ አክብሮት ጠይቃችኋለሁኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ብዙም እየጠፋው ነው። እኔ የሆነ በጣም የምትገርሙ እህቶች አላችሁ። የምሬን ነው የምላችሁ። አንዳንዴ በሰው ሀገር ስንቆይ የሆነ አእምሯችን ሁሉ ይቀየራል ይመስለኛል። ብዙ እህቶች ግራ ያጋባቸው ነገር ግራ የምትጋቡ እውነቴን ነው። ቤት አለኝ ብርም አለኝ። አንድ እህቴ ምን አለችኝ? ቤትም አለኝ 300,000 ብርም አለኝ፣ ግን አገር ለመግባት ጭንቅ ብሎኛል፣ ውስብስብ ብሎብኛል የምትሉ እህቶች ማለት ነው። እናንተ ምን ሆናችሁ ነው ግን? ማለት በእርግጥ ከሀገራችን ከወጣን በቆየን ቁጥር በቃ የሆነ የምንቀያየርበት ነገር አለ እንዴ። ድሮ እኮ ማለት ነው ከሀገራችን ስንወጣ ከኢትዮጵያ ወደዚህ ስንመጣ ወደ ስደት ስንመጣ ምን አይነት ቤት ነው የምገባው እያለን፣ ምን አይነት ሰው ነው የሚያጋጥመኝ እያለን በጣም እንፈራ ነበር። አሁን ግን ሲመስለኝ ከዚህ ሀገር ከአረብ ሀገራት ወደ ኢትዮጵያ ስንሄድ ደስ ሊለን ነው የሚገባው እንጂ ለምንድን ነው የምንፈራው? ምን ሆነበት ያስፈራን? ውድ እህቶቼ እንዴ እናንተ እኮ በቃ ጀግኖች ናችሁ። እውነቴን ነው የምላችሁ። አላማችሁን አሳክታችሁ ቤተሰቡ ከመጀመሪያ ካለበት ህይወት አውጥታችሁ ጥሩ ኑሮ ካኖራችሁ፣ ለራሳችሁ ደግሞ የተወሰነ ነገር ከያዛችሁ፣ የሰው ሀገር እኮ ዝም ብሎ መቀመጥ ራሱ እኔ እንጃ ማበድ ነው። በጣም የሚገርሙኝ ነገር ደግሞ የማዳምን ቤት ልለቀው አሳዝኖኛል የምትላላችሁ እንዴ! እናንተ ምኑ ናችሁ? ሁሌ ሸቃሊት እየተባላችሁ ነው እንዴ ልትኖሩ የምትፈልጉት? ሁሌ ሸቃላ እየተባልሽ ነው እንዴ ልትኖሩ የምትፈልጊው? እንደው ከእናንተ ከቆዩት አዲስ የመጡ ልጆች 1 ዓመት ወይንም 9 ወር ወይንም በቃ 2 ዓመት ያስቆጠሩ ልጆች በጣም ጎበዞች ናቸው። ምን ይላሉ? በቃ ኮንትራቴን ጨረስኩ አልሐምዱሊላህ በቃ ልገባ ነው ብለው የሆነ የመግባት ጉጉት አላቸው። ግን ምንድነው ችግሩ? አላማቸው አይሳካላቸውም። ያሰቡት ነገር ላያደርጉ ይችላሉ። ሲመጡ ብድር ካለባቸው እሱን ይከፍላሉ። በአሁኑ ጊዜ ደግሞ የኢትዮጵያ ኑሮ እያያችሁት ነው። ያለሙትን ላያሳኩ ይችላሉ። ወይንም ደግሞ ለቤተሰብ ለውጠው ለራሳቸው ምንም ላይኖራቸው ይገባል። ይሄ ነገር ሳይስተካከልላቸው ቀርቶ እንጂ በጣም ጎበዞች ናቸው። 2 ዓመት ሰርተው በቃ እኔ በጣም የቆያችሁ ልጆች 5፣ 6፣ 7፣ 8፣ 9፣ 10 ኢቲሲ በቃ እስከዛ የቆያችሁ ልጆች ብርም ይኖራችሁ ምንም ይኖራችሁ ሀገር መሄድ አትፈልጉም። ለምንድን ነው? እኔ ብዙዎቻችሁ ነው ቤት እያላችሁ ብር እያላችሁ በቃ ንብረት እያላችሁ ሀገር ለመግባት አትፈልጉም። እናንተ የሰው ገረድ ሆናችሁ እንድትቀሩ ነው እንደምታስቡት? ሁሌ ሸቃሊት እንድትባሉ ነው እንደምትፈልጉት? ሀገርሽን ገብተሽ ቤትሽን ትዳርሽን። እናንተ ሴት ልጅ እኮ እድሜዋ ትንሽ ናት። ሴት ልጅ እድሜዋ ትንሽ ናት። ስለዚህ ሄደሽ የራስሽን ኑሮ አትመሪ፣ አትወልጂም። ፊት እናት አባቶቻችን ስንት ልጅ ነበር? 10፣ 11፣ 9፣ 8 እንደዛ አይደል የሚወልዱት የነበረው። ግን አሁን ሄደሽ አንቺ 9 ልጅ ትወልጃለሽ። እንኳን 9 5፣ 4 ራሱ ካገኘን ያሁን ሴቶች ለምንድን ታውቃላችሁ? የለም እድሜያችን ስደት አረብ ሀገር በቃ አልቋላ። እድሜያችን ጨርሰን ጉልበታችን ጨርሰን ስንቶች ናቸው ሆስፒታል ላይ ማማጥ ያቃታቸው? ስንቶች በሚጥ መርፌ የሚወልዱ ስንቶቻቸው ነው? ለምን እንደሆነ ታውቃላችሁ? የላቸውም፣ አቅም የላቸውም። እዚህ ፎቅ ታች እየተባልሽ ከጥዋት ተነስተሽ እስከ ማታ ስትጠግረሪ ውለሽ ይሄ ኑሮ ምኑ ነው የሚወደደው? እስቲ ንገሩኝማ። እንደዚህ አይነት ኑሮ ምኑ ነው የሚወደደው? አንድ ሰው የሆነ ነገር መንቀሳቀሻ ካለው የሆነ በቃ የሆነች ቤት ካለችው ምን ያደርጋል? እዚህ የሰው ሀገር እንዴ! አንቺ ሰው ሀገር ስትኖሪ
እንደው የራሴ ላይፍ ይኖረኛል ብለሽ አገመችም እንዴ? ምን ሆናችሁ ነው እናንተ? ቢያንስ እኮ አረቦች ተሰብስበው ሲበሉ አንቺን እኮ ለብቻሽ ነው በሳህን ቢሰጡሽ ነይ ቢያይሉሽም ይሄ አይሰራ። አንቺ እኮ የፈለገ ቢሆን ኖ በስንት አንዱ ሊሆን ይችላል፣ በስንት አንዳቸው ሊሆን ይችላል። ከአረቦች የምትበሉ ማለት ነው። ገባቸው? ስትበሉስ ኮንፊደንስ ነው የምትበሉት። ብቻችሁ ብትበሉ ይሻላችኋል ከእነሱ ጋር የምትበሉት። ገባችሁ እናንተ እንዴ? እነሱ እንደዚህ ላይፋቸው ሲያሳልፉ ለእኔ ለምን ላይፍ የለኝም ብላችሁ አትናደዱ? እኔ በጣም እያስገረማችሁኝ በቃ ውስብስብ ብሎብኛል። የማዳምን ቤት እንዴት ብዬ ልልቀቀው? እኔ በጣም ገረመኝ ኮሜንታቸው። አጂብ ሰው ከየት በኩል ልውጣ? መቼ ኮንትራቴን ጨረስኩ? መቼ ሀገር የገባው? መቼ ወለኩ? መቼ ተደሰትኩ ብሎ ይጨንቀዋል። እናንተ ይሄ ውላ እያላችሁ ያስባችሁ ተሳክቶ ይሄ የምትፈሩ ልጆች በጣም የምትገርሙ ናችሁ። ምን ሆናችሁ ነው? ምን ነክቷችሁ ነው እንዴ? ሀገር ላይ ሀገር እንዴ ሂዱ እስቲ ሀገራችሁ ንጹህ አየር ወጣ በሉ። ንጹህ አየር እንዴ ዘመድ አዝማድ ቤተሰብ እዩ እስቲ። ጭንቅላታችሁን ፈታ አድርጉ። ያን ያክል ምንድን ነው እንደዚህ የሚያስፈራችሁ? ኑሮ ውድ ነው፣ ኑሮ ውድ ነው፣ ኑሮ ውድ ነው ሲባል ፍርፍር እንዳትፈሩ ውድ እህቶች። ኑሮ ውድ ነው የሚላችሁ ሰው ኑሮ ውድ ከሆነ እንዴት ይኖራል እሱ? ኑሮ ውድ ከሆነባት እንዴት ትኖራለች ሀገር ላይ? እናንተ እኮ ማለት ነው ጎበዞች ናችሁ። ቤት ካላችሁ የሆነ ስራ መንቀሳቀሻ ብር ይዛችሁ ከሄዳችሁ ትኖራላችሁ። የሆነ ስራ ጀምራችሁ ትኖራላችሁ። ከቤት ክራይ ተገላግላችኋል። ስለዚህ አትስሙ። ምንም ውስብስብ እንዳይልባችሁ፣ ምንም ውስብስብ እንዳይልባችሁ ውድ እህቶቼ። ብር ትንሽ ከያዛችሁ ማለት ነው በቃ አላማችሁን ካሳካችሁ ቁርጥ አድርጉ። በቃ የእውነቴን ነው፣ ቁርጥ አድርጉ። በቃ ልሂድ በሉ እንዴ። ምን ሆናችሁ ነው? እኔ ብዙ በእርግጥ የሆነ አንዳንዴ የሚያስፈራን ባህሪ ያለው ደስ የሚለው ባህሪ ያለው ደስ ሊላችሁ ይገባል። የምትሄዱት እኮ ሀገራችሁ የምትሄዱ ቤተሰቦቻችሁ የምትሄዱ እንዴ እኔ በጣም ኧረ ተው ተው ውድቶች ተው። ስለዚህ እኔ የምሬ ነው የምላችሁ፣ አትፍሩ። ተስፋ ይሁን በቃ ቁርጥ አድርጉ ሂዱ። ሀገር ነው የሚሻላችሁ። እዚህ ሀገር የሰው ሀገር ምንም አይጣፍጥም፣ ምንም አይጣፍጥም። ሁሌ ሸቃላ ልትባሉ አትፈልጉ። አንቺ እኮ ሀገርሽ ኬሽ ቤትሽ ላይ አንቺ ማዳምሽ ለቤትሽ። ስለዚህ ውድ እህቶቼ የዛሬ ቪዲዮ ይህን ይመስላል። እንዳላበዛባችሁ